ይስጥልን ወደ ጄኤምኤም ቲቪ ተመልካቾቻችን የጄኤምኤም ቲቪ የመረጃ ሰዓታችን ነው ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ በቅድሚያ ማርስተ ዜና ክራይስት አርሚ ኢንተርናሽናል ቸርች ታገደ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሚስዮን ላኪ ማህበረ ምዕመናን አመታዊ ፎረም የሚያስተባብር ግብረ ኃይል በይፋ ስራ ማስጀመሩን አስታወቀ ዲቦራ ሆይ ተነሽ 6ኛ ዙር አገር አቀፍ ኮንፈረንስ እና የታላቅ ሴት ሽልማት በባህር ዳር ከተማ መካሄዱ ተነገረ ከውጪ ፕሬዝዳንት ኤርዶዋን በሶማሊያና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ እንደሚያደርጉ ገለጹ ተመልካቾቻችን ከመረጃዎቹ ጋር እንድትቆዩ እየጋበዝኩ በቅድሚያም ወደ ዝርዝር ዜናዎቹ አልፋለሁ ክራይስት አርሚ ኢንተርናሽናል ቸርች ታገደ ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በመዝገባ ቁጥር 0311 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል። የኢትዮጵያ ወንጌል አማኞች ካውንስል በ2012 በህዝብ ተወካዮች ምክር ቤት ለመጀመሪያ ጊዜ እንደ ሃይማኖት ተቋም ተቋቁሞ እየሰራም ይገኛል። ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያው አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙንም አረጋግጧል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፈቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽም በግልባጭ ተልኳል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሚስዮን ላኪ ማህበረ ምዕመናን አመታዊ ፎረም የሚያስተባብር ግብረ ኃይል ስራውን በይፋ ስራ ማስጀመሩን አስታወቀ። በቤተክርስቲያኒቱ ማህበራዊ ትስስር ገጽ በተሰራጨ መረጃ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሚስዮን ላኪ ማህበረ ምዕመናን አራተኛ አመታዊ ፎረም የሚያስተባብር ግብረ ኃይል ስብሰባውን በቤተክርስቲያኒቱ ዋና ጽሕፈት ቤት ማድረጉን አስታውቋል። ግብረ ኃይሉ በመጪው የሰኔ ወር ሊካሄድ የታሰበውን አራተኛ አመታዊ ፎረም በ9 ንዑስ ኮሚቴዎች ተደራጅቶ ዝግጅቱን ለማሰናዳት ከቤተክርስቲያኒቱ የተሰጠውን ኃላፊነት መቀበሉን ገልጿል። የቤተክርስቲያኒቱን ሁሉንም መዋቅር በማሳተፍና ማህበረ ምዕመናንን በልዩ ሁኔታ በማስተባበር ላለፉት 4 አመታት በተደረገው ወንጌል የማዳረስ ንቅናቄ ከ600 በላይ የሚቆጠሩ ሚስዮናውያንን በሀገር ውስጥና በውጪ መላክ እንደተቻለ የቤተክርስቲያኒቱ የሚስዮንና ቴዎሎጂ ዳይሬክተር ዶክተር ለሊሳ ዳንኤል በስፍራው አስገንዝበዋል። የዘንድሮ ፎረም መባዛት በሚል መሪ ቃል የሚካሄድ ሲሆን ለማህበረ ምዕመናኑ ሰፊ የህብረት የምክክርና የቀጣይ እንቅስቃሴዎችን ስልት ለመተለም አመቺ ጊዜ እንደሚሆን ይጠበቃል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዲቦራ ሆይ ተነሽ 6ኛ ዙር አገር አቀፍ ኮንፈረንስ እና የታላቅ ሴት ሽልማት በባህር ዳር ከተማ መካሄዱ ተነገረ። ታምራት ሞቲ ዝርዝሩን ያቀርብልናል። በሳቤ ምንጭ ዓለም አቀፍ የወንጌል አገልግሎት ስር ባለው የታላቅ ሴት ዓለም አቀፍ ፕሮጀክት 12ኛ ዓመት የምስረታ 6ኛ ዙር ዲቦራ ሆይ ተነሽ የወንጌል አባቶችና እናቶችን የማመስገን ዕውቅናና ስጦታን እንዲሁም ባርኮትን የማድረግ የታላቅ ሴት ሽልማት በ8 ዘርፎች ዕውቅና የተሰጠበት ፕሮግራም በባህር ዳር የሕይወት ብርሃን ቤተክርስቲያን ተካሂዷል። በለቱም የባህር ዳር ወንጌላውያን አብያተ ክርስቲያናት ህብረት መሪዎች ጥሪ የተደረገላቸው እንግዶች ለረጅም ዘመን ወንጌል ያገለገሉ እናቶችና አባቶች እንዲሁም የባህር ዳር በርካታ ቅዱሳን መገኘት ችለዋል። የለቱም መርሃ ግብር ስለ ኢትዮጵያ ሰላም ጥብቅ ጸሎት በማድረግ የተጀመረ ሲሆን የባህር ዳር የሕይወት ብርሃን ቤተክርስቲያን የሽብሸባ ኳይሮችን በዝማሬ አገልግለዋል። የእንኳን ደህና መጣችሁ ንግግር ያደረጉት የባህር ዳር ወንጌላውያን አብያተ ክርስቲያናት ህብረት ጠቅላይ ጸሐፊ የሆኑት ፓስተር ደሳለኝ ሲሆኑ ይህ ፕሮግራም ለብዙ አባቶችና እናቶች የመበረታታትና የመጽናናት ምክንያት ሆኗል። ስለዚህም የዚህን ራዕይ ተቀባይ የሆነችውን ነብይት ማራናታን የፕሮግራሙን ሙሉ ወጪ በመሸፈን ላዘጋጀችው ትልቅ ፕሮግራም በህብረቱና በመላው የባህር ዳር ቅዱሳን ስም እናመሰግናታለን ሲሉ የተደመጡ ሲሆን በቀጣይም ነብይት ማራናታ ተክለሰንበት ከምትመራው አገልግሎት ጋር ህብረቱ በጋራ እንደሚሰራ ማስታወቀዋል። በማስከተልም ነብይት ማራናታ ተክለሰንበት የእግዚአብሔርን ቃል ያገለገለች ሲሆን ከዕውቅናውና ከባርኮት ፕሮግራሙን በኋላ የወንጌል አባቶችና እናቶች ምድሪቱንና ትውልዱን በመባረክ ጸልየዋል። የባህር ዳር ወንጌላውያን አብያተ ክርስቲያናት ህብረት ለሳቤ ምንጭ ዓለም አቀፍ የወንጌል አገልግሎትም የምስጋናና የዕውቅና ምስክር ወረቀትን አበርክተዋል። ነብይት ማራናታ ባደረገችው ንግግር ይህንን ትልቅ ራዕይ ታማኝ አድርጎ ቆጥሮ እየሰጠኝን እግዚአብሔርን አመሰግናለሁ። እናንተን ማገልገል እድል ነው። በቀጣይም የምችለውን ሁሉ በማድረግ ከባህር ዳር ወንጌላውያን አብያተ ክርስቲያናት ህብረት ጋር በመተባበር ይህን ስራ አስቀጥዬ እሰራለሁ።
ይህ ተግባር ደግሞ በኢትዮጵያ ክልል ከተሞችና በመላው ዓለም ይቀጥላል ስትልም ተናግራለች። የከፍተኛ ትምህርት የመውጫ ፈተና ለመውሰድ የፋይዳ ዲጂታል መታወቂያ ቅድመ ሁኔታ ሆነ። ከሰኔ 2017 ዓ.ም ጀምሮ የከፍተኛ ትምህርት የመውጫ ፈተና ለመውሰድ የፋይዳ ዲጂታል መታወቂያ ቅድመ ሁኔታ መቀመጡ ተገልጿል። የፋይዳ መታወቂያ ምዝገባ በሁሉም የመንግስት ከፍተኛ የትምህርት ተቋማት እንደሚከናወን ተገልጿል። የፋይዳ ዲጂታል መታወቂያ የተማሪዎችና የሰራተኞችን መረጃ በተደራጀ መልኩ ለመያዝና ከከፍተኛ ትምህርት መረጃ አገልግሎት ጋር በማስተሳሰር ጥራት ያለው መረጃ ለማግኘትና የሚሰጡ አገር አቀፍ ፈተናዎችን ደህንነት ለመጠበቅ እንደሚረዳ የተቋሙ መረጃ ያመለክታል። ተመልካቾቻችን አሁንም መረጃዎቻችን ወደናንተ ማድረሱን እንደቀጠለ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በሚያንማር በተከሰተው ርዕደ መሬት ቢያንስ 1002 ሰዎች መሞታቸው ተነገረ። በሚያንማር በተከሰተው ርዕደ መሬት እስካሁን ድረስ ብቻ ቢያንስ 1002 ሰዎች ሲሞቱ ሌሎች 2376 ሰዎች ጉዳት ደርሶባቸዋል። በ7.7 ማግኒቲዩድ የተለካ ርዕደ መሬት የተከሰተ ሲሆን ከሚያንማር አልፎ በአጎራባች ሀገራትም ንዝረቱ ተሰምቷል። የአደጋ ጊዜ ሰራተኞች የሰዎችን ሕይወት ለማዳን እየተረባረቡ ቢሆንም የሟቾች ቁጥር እየጨመረ ነው። በእጃችን እየቆፈርን ሰዎችን ለማዳን እየሞከርን ነው ሲል አንድ የአደጋ ጊዜ ሰራተኞች ቡድን ለቢቢሲ ገልጿል። በባንኮክ በግንባታ ላይ በነበረ ህንጻ ውስጥ ይሰሩ የነበሩ 100 ሰራተኞች እስካሁን አልተገኙም። ከመካከላቸው 6ቱ መሞታቸው ተገልጿል። በሚያንማር ወታደራዊ መንግስት ዓለም አቀፍ እርዳታ ጠይቋል። ሚያንማር ራሷን አግልላ የምትኖር ሀገር ብትሆንም የርዕደ መሬቱ ስፋት ወታደራዊ መንግስቱ ድጋፍ እንዲጠይቅ አስገድዶታል። ወታደራዊ መንግስቱ በሰጠው መረጃ መሰረት 694 ሰዎች የሞቱት ማንዳላይ በተባለው ከተማ ሲሆን በሌሎች አካባቢዎች ያለው የተጎጂዎች ቁጥር 1002 ደርሷል። ፕሬዚዳንት ኤርዶዋን በሶማሊያና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ እንደሚያደርጉ ገለጹ። በሶማሊያና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስከሚያመጣ ድረስ ድጋፋቸውን እንደሚቀጥሉ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ገለጹ። ፕሬዝዳንት ኤርዶዋን ይህንን የተናገሩት የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን በፕሬዝዳንታዊ ቤተመንግስታቸው ባገኙበት ወቅት ነው። ራሷን በነጻ ሀገርነት ካወጀችው ሶማሌላንድ ጋር በተደረሰ የባህር በር መግባቢያ ስምምነት ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርኩ ፕሬዝዳንት አሸማጋይነት አንካራ ላይ በተደረገው ውይይት ችግራቸውን ለመፍታት የሚያስችል ስምምነት ላይ መድረሳቸው ይታወሳል። ሁለቱ መሪዎች በቱርክና ሶማሊያ መካከል ያለውን የሁለትዮሽ ግንኙነት እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮችን በዚህ ውይይት መዳሰሳቸውን የቱርክ ኮሙኒኬሽን ዳይሬክተር ባወጣው መግለጫ አስታውቋል። ኤርዶዋን ቱርክ ለሶማሊያ ሰላምና መረጋጋት ትልቅ ስፍራ እንደምትሰጥ ተናግረዋል። በዚህም ለሶማሊያ ደህንነት፣ የግዛት አንድነትና የኢኮኖሚ ልማት ሀገራቸው የምታደርገውን ድጋፍ እንደማያቋርጥ ለፕሬዝዳንቱ አረጋግጠውላቸዋል። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። ክራይስት አርሚ ኢንተርናሽናል ቸርች ታገደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሚስዮን ላኪ ማህበረ ምዕመናን ዓመታዊ ፎረም የሚያስተባብር ግብረ ኃይል በይፋ ስራ ማስጀመሩን አስታወቀ። ዲቦራ ሆይ ተነሽ 6ኛ ዙር አገር አቀፍ ኮንፈረንስና የታላቅ ሴት ሽልማት በባህር ዳር ከተማ መካሄዱ ተነገረ። ከውጪ ፕሬዝዳንት ኤርዶዋን በሶማሊያና በኢትዮጵያ መካከል ዘላቂ ሰላም እንዲመጣ ድጋፍ እንደሚያደርጉ ገለጹ። የተወደዳችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታን አደረግኩ። ከቀሪ የጄኤምኤም ቲቪ ዝግጅቶች ጋር አብራችሁ እንድትቆዩ ጋበዝኩ። ሰላም።